እኔ የምለው እነዚህ ሰዎች የጠፋባቸው ሰው ነው ወይስ ዝንብ ነው? ግራ አጋቡን እኮ፣ ዝንብ ሆኑብን እኮ ጭራሽ። አሁንማ እኮ በጣም ፈሉ እኮ፣ በጣም በዙ። በዚህ በኩል እኔ ነኝ ያሳገትኳት፣ በዚህ በኩል እሱን ያሳገታት፣ በዚህ በኩል ተገኝታለች፣ በዚህ በኩል ኧረ በፈጣሪ ስም ህግ ምን አለበት እንደው እግዚአብሔር ምስክር ህግ እንዳለ እነዚህም እዛ ውስጥ ያሉትን ኢትዮጵያ ስለ ሄርሜላ ጉዳይ ላይ እየገቡ የሚፈተፍቱትን ታግታለች፣ አሳግታታል፣ እኔ ጋ ናት አውቃለሁ ምናምን የሚሉትን ሰብሰብ አድርገው አንድ ቦታ ላይ ጠራቅሟቸው እውነቱን ቢያወጡ ማለት በሄርሜላ በኩልም ያሉትን በሩታ በኩልም ያሉትን ጠቅላላቸው ማለት ነው። አለበለዛ ሄርሜላም ካለችበት ተገኝታ አትወጣም፣ ከተደበቀችበት ወጥታ አለሁ ብላ አትልም። አብርሃምም እንዲሁ በየሄደበት ወሬ እየለቃቀመ የሰዎችን ወሬ እየያዘ ልጅቷ በአግባቡ እንዳትገኝ በአግባቡ ማስታወቂያ ተለጥፎላት ይችን ልጅ ያያችሁ እንዳትባል እከሌ ነው ሲሉት ሄዶ ከሌን ሲጠይቅ እከሌ ናት ሲሉት ሄዶ ከሌትን ሲጠይቅ እንዲቹ እንደተወዘጋገበ ልጅቷ እንደ ጠፋች ትቀራለች። በስተመጨረሻ የምር ከሆነ እናንተ ሚዲያ ላይ ያሉትን ሰዎች ግር ብላችሁ ስትንዛዙ ልጅቷን ያገታት ሰው የወደሰዳት ሰው ከሩታም ሳይሆን ከእናንተም ሳይሆን በሌላ አቅጣጫ የመጣ ሰው ከሆነ ሬሷን እንዳይልክላችሁ። የምትፈልጉ ከሆነ ስርዓት ባለው ህግ በያዘው መስመር ሂዱ። አብርሃም ራስህ ተጠያቂ ነህ። ሁላችሁም አታመልጡም ከዚህ ውስጥ ማለት ነው። ጣታችሁን የምትቀስሩ እከሌናት የምትሉ እከሌ ነው የምትሉ በሙላ አታመልጡም ከዚህ በዚች ልጅ ህይወት ማለት ነው። ማናችሁም የምታመልጡበት ነገር የለም። ምክንያቱም የማናችሁም ተጨባጭ ነገር የለውም። ተጨባጭ ማስረጃ የሚባል የለውም። ቢዝነስ እየሰራችሁባት ነው እንጂ ያላችሁት ማለት ነው። እውነታውን ሰው የጠፋባቸው ይመስላሉ። እንደው በእግዚአብሔር እንደ እውነት አብርሃም የሚወዳት ፍቅረኛው ዋጋ ከፈለችልኝ ታፍቅረኛለች ብሎ የሚላት ፍቅረኛው የጠፋችበት ይመስላል። እንደ ዝም እዛም እየሄደ የረባ ቁም ነገር ሳይለቅም ተመልሶ ይሄዳል። ወንድሙንና ዳኒን ብቻ ነው ያሳገተው። አንተም እኮ ትታሰራለህ። አንተም ከተጠያቂነት አታመልጥም። ሜሪን ሁላችሁም ከተጠያቂነት አታመልጡም። በነገራችን ላይ እነ አቤልም ማናችሁም። ምክንያቱም በሄርሜላ ቤተሰቦች በኩልም ትላንትና የሆነች ልጅ ሳያት ነበር ክሱን አቋርጦ ሄርሜላ አለች እያሉ ማለት የሄርሜላ ቤተሰቦች ማለት እነሱ ራሳቸው ከተጠያቂነት አያመልጡም ለልጅቷ ህይወት ማለት ነው። በዚህ ልክ እንኳን የሰውን ልጅ ያክል ነገር ሳምንት ሙሉ እሷ ናት እሱ ነው እኛ ነን እነሱ ናቸው እየተባባላችሁ እንዲቹ እጅ የማይሞላ ወሬያችሁን ይዛችሁ ልብ የማያስደስት ወሬያችሁን ይዛችሁ የየራሳችሁን ግርግር ክርክር ሆናችሁ ልጅቷ ትብላ ትጠጣ ትተኛ ትነሳ ሰላማዊ ኑሮ ትኑር ተሳቃ ትኑር የምታውቁት ነገር ሳይኖር ሳምንታትን አስቆጠረች። እንዱ ለራሳችሁ ትንሽ ሼማ የሆነባችሁ አትሸቅሉባት በልጅቷ። በቃ ካለች ወይ አለው ትበል ራሷ ወጣ። ከሌለችም የምርም የምታግታ ከሆነ ደግሞ ህግ ፖሊስ ይፈልጋት። አለቀ። እናንተ ሚዲያ ላይ እየሰራችሁ ያላችሁት ወንጀለኞች ናችሁ፣ በአጠቃላይ ማለት ነው። በአጠቃላይ ወንጀለኞች ናችሁ። ሁላችሁም እጃችሁን አለበት። እከሌ ነው የምትሉትም እኔ አይደለሁም አንተ ነህ የምትባባሉትም ማለት ነው። ከወንጀል ነፃ የምትሆኑበት ምንም ምክንያት የለም። ከወንጀል የምታመልጡበት ነገር የለም። አብርሃምም ብትሆን ከተጠያቂነት፣ ሜሮንም ሁላችሁም አልኳችሁ። ሁላችሁም ከንግግራችሁ እንኳን ብዙ ነገር እንወስዳለን። ከምታወሩት ወሬ፣ ከምትሰጡት መረጃና ከምትቀበሉት መረጃ እኛ ብዙ ነገር ወስደናል። አይደለም ህግ ማለት ነው። ህግ እያንዳንዳችሁን ዩቲዩብ ወስዶ ቢያጠራ እያንዳንዳችሁ አልኳችሁ ስምጥ የምትገቡት እያንዳንዳችሁ። ማንም ተጨባጭ ወሬ ሲያወራ ልክ እንደ ጭራሽ የልብስ ፋሽን እኮ አደረጉት። እንደው ልብሳቸውን እየቀያየሩ በተለያየ ቤት እየገቡ ይሄ እንዲህ የምትወራወሩት ቃላት በራሱ ያስገባችኋል። ተውት። በሄርሜላ ጉዳይ እርስ በርስ የምትነጋገሩት ንግግር
ይሄ ውሃ ማያነሳ ንግግራችሁ እሱ በራሱ ያስገባችኋል። ለነገሩ ምን ታደርጉ? የትኛው ህግ፣ የትኛው የህግ አካላት፣ የትኛው ሚዲያ ተቆጣጣሪ ሰው ይቆጣጠራችሁ? ቤተሰቦቻችሁ አንዴ ልቅ አርገዋችኋል። ቤተሰቦቻችሁ አንዴ ለቀዋችኋል። መረን ሆናችኋል። ህጉም እንደዛው መረን አርጓችኋል። ቤተሰቦቻችሁ መረን ቢያረጓችሁ፣ ህጉ ቢያስተካክሏችሁ ኖሮ ዛሬ እዚህ ደረጃ አለን። እያንዳንዳችሁ ደግሞ ወይ ተራ በተራ እየተጠበቃችሁ ትታገታላችሁ። ከዛን ሚዲያ ወይ ረጭ ይላል ህጉ ዝም ካላችሁ። እያንዳንዳችሁ ቤት ይታወቃል አለ። ጥሩ ነገር የሰራችሁ ይመስል ቤታችሁን ለዛም አሳይታችኋል። ቤታችሁን ያም ያውቀዋል። በየቤታችሁ እየመጣ ጨለማን ተገና አድርጎ ወይ መኪናችሁ ውስጥ ይሆናል ወይ የምትዝናኑበት ቦታ ይሆናል። ጨለማን ተገና አድርጎ አሁን ብዙዎች ጭንብል እየለበሱ አለ የሚያገቱት። እያንዳንዳችሁ ትታገታላችሁ። ያኔ እኛም ኡፌ እንላለን፣ ሰላም እናገኛለን። አለቀ። የምናየውን እንመርጣለን። መልካም ሰዎችን ያዛኔ ይመጡልናል። ስለነሱ እንናገራለን። እናንተ የጨቀየ ማንነታችሁ ሚዲያ ላይ አውጥታችሁ ትውልዱ የጨቀየ ማንነት እንዲኖረው አደረጋችሁ። አግባብ ያለው ስራ ሳትሰሩ፣ ለትውልድ የሚጠቅም መረጃ ሳታቀብሉ፣ ለትውልድ የሚያገለግል ቪዲዮ ሳትሰሩ፣ ወንድ በሴት ሴት በወንድ እየሰራችሁ ከዚህ ውጪ ስራ የሌላችሁ መጨረሻችሁ እንዴት አገታችሁ? አንድ ቀን ደግሞ ወይ አንድ ሰው በመሀከላችሁ ወይ አንድ ሰው ሞቶ የዛኔ ወይ ልታርፉም ትችላላችሁ። አለበለዚያ በፍጹም አታርፉም። በፍጹም አታርፉም። አትማሩም። ከአንዱ ትምህርት አትወስዱም። ከአንዱ ሄርሜላ ዛሬ ታገተች። የሄርሜላን መታገት ከስር መሰረቱ ጀምራችሁ ማጣራትና በቃ ጉዳዩን ለፖሊስ ሰጥተናል፣ ፖሊስ ገብቶበታል፣ ህግ ያጣራ፣ ህግ ይፈትሽ፣ ህግ ይፈልግ ብላችሁ መተው ሲገባችሁ እናንተ ግን በተለያየ ሚዲያ እየመጣችሁ የተለያየ ሀሳብ እየሰጣችሁ ልጅቷ ወይ እንዳትገኝ ወይ የሆነ ነገር እንዳትሆን ጭራሽ ደብዟ እንዲጠፋ እያደረጋችሁ ነው ያላችሁት። ከአብርሃም ጀምሮ ማለት ነው። አንዳችሁ ቁም ነገር የሌላችሁ ሁሉም ተራ በተራ ይወጣና መታሰር አለበት፣ መታገት አለበት፣ መገደል አለበት፣ መሞት አለበት፣ እገልሃለሁ። ስለ እንደዚህ አይነት ቪዲዮ ብቻ የምትሰሩ ማለት ነው። ሚዲያ ላይ ስንት የሚያስጠላ መረጃ እያቀበላችሁ፣ ስንት የሚያስጠላ ድራማ እየሰራችሁ፣ ህግ እየተዋችሁ። ሄርሜላ የቪዲዮ የምትሰራ ትላንትና አብራ ቪዲዮ የምትሰራ የነበረች ጠፋች ብሎ ህግ ከመቅስፈትም አይቆጥራችሁም። አለቀ። ስታገኟት ምን ይላችኋል? በቃ ወይ ራሷ ትሆናለች። የተለያየ መረጃ እኮ ነው እያቀበላችኋለች። ወይ ራሷ ትሆናለች ከአብርሃም ራስም የተናገርከው ነው። ከአብርሃም ተደብቃ ወይ መጥፋት ወይ ራሷ ማጥፋት ፈልጋ ይሆናል። ወይም ደግሞ የሆነ ቦታ ላይ ወጣ ሄዳ ይሆናል። እንዴ ይሄ ራሱ ራስ ግን እንትን ይልሃል። ራሳችሁን ነፃ ያደረጋችሁ መስሏችሁ፣ ራሳችሁን ንጹህ ያደረጋችሁ መስላችሁ ትላንትና ሜሮንና ማነች ሩታ ዘመድ ነን ሲሉ የነበሩት ዘመድ አለመሆናቸውን ዛሬ በይፋ ያወጡት። ሩታ እንደሌለችበት የማትገባበት የምትገባበት ቦታ በሙሉ እኛ ነፃ ነን 100% አለ 101 110% እያለችን፣ እናንተ ግን ግግም ብላችሁ በተለይ ሜሮን የትልቅ ቀላል። ለዚህ ነው ትልቅ ሰው ሚዲያ ላይ የጠፋበት። ለዚህ ነው ትልልቅ ሰዎች ልጆቻቸውን መፈተሽና ልጆቻቸውን ማጥራት መጠየቅ የተሳናቸው። ቢዝነስ ነው እየተሰራ ያለው። ሰው የራሱን ነገር ይዞ መሄድም አይችልም። በዚህ ልክ መሄድ ካለባችሁ ሁልሽም አንድሽ አትቀሪያትም። አንድሽ ጠቅላላሽን ህግ አፍሶሽ ከርቸሌ ያስገብቶሽ እያንዳንድሽን በየግልሽ እየጠራ ቢጠይቅሽ ወይ ትገኛለች ወይ እንደ ጠፋይ ትቀራለች። አለቅ። እያንዳንዱ የተለያየ መረጃ ይወጣና እንዲህ ነው ትላንት እንዲነበረች ማናችሁን እንስማ፣ ማናችሁን እውነት ነው ብለን እናዳምጥ፣ ከማናችሁ ትክክለኛ ወሬ እናዳምጥ፣ ማንን እንቀበል? እንዴ ለያዥ ለገናዥ ያስቸገራችሁ ዱርዬ ሁላ የዱርዬ መናኸሪያዎች
ቤተሰቦቿስ ቢሆኑ ምንም ትውልድ የሚያጠፋ ስራ ብትሰራ፣ ምንም ባለጌ ብትሆን፣ ምንም ዘላን ብትሆን ቤተሰብ ምንጊዜም ቤተሰብ ነው። ልጁ ምንም ሆና ትኖር አይኖ ስም አስጠፍታለች፣ ብዙ ነገር አድርጋለች። ግን የሆነ ሰው በህይወት መኖርንና መሞትን እኮ ቤተሰብ ግድ ማወቅ አለበት አለ። በህይወት ካለች እንደዚሁ የተንዘላዘለች ትኑር አይመለከተኝም ብሎ የሚተው ቤተሰብ አለ። በህይወት ከሌለች ደግሞ አልቅሶ መቅበርንና እንዲወጣለት የሚያደርግ ነገር አለ። ጠፋች ብሎ በዚህም ቤተሰቦቿ ዝም ብለዋል። በዚህም ብቻ እነሱ ሹክቻ ላይ ናቸው። በአጠቃላይ ሽኩቻ ላይ ቡታጅራም እንደዚሁ፣ አዲስ አበባም ያሉት እንደዚሁ በቃ የራሳቸውን ነገር ብቻ ነው እየተከተሉ እያዳመጡ ያሉት። ልጅቷ ምን ውስጥ እንዳለች ማንም ስለ ልጅቷ የሚያስብ የለም። በቃ ስለ ልጅቷ በእሷ ስም ጠፋች ይላሉ እንጂ ምንም መረጃ አለም እያቀበሉት ያሉት ማለት ነው። ስለ ራሳቸው በቃ እከሌ ናት እከሊት ናት። አይደብራችሁም? አይሰለቻችሁም? ሁሌ አንድ አይነት፣ ሁሌ ተመሳሳይ አይሰለቻችሁም እንዴ? አንዳንዴ ወደ ራሳችሁ አስቡ። አንዳንዴ መልካም ነገር ለመስራት ወጥራችሁ ተነሱ። ሁሌ የተልከሰከሰ የተዝረከረከ ስራችሁን ይዛችሁብን አትቅረቡ። እጭ